ቲክቶከሮች በጣም ነው የምንወዳቸው። እሺ ተባረኩ። ሱራዬ ደግሞ እንዴት እንዳማረብህ ዛሬ በጣም ነው የምታምረው። እኔ በጣም ደስ ብሎኛል ከውስጤ። እወድሻለሁ። ፖፑላር ኤሌክትሮኒክስ የክሪስታል ዋንጫ ሽልማት ሰጥቷል። ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። አዶናይ ተባረክሽ። ክፉ አይንካ። ደጋግመህ ስሟን የምጠራት ማርያም የኔም እናት ማርያም ነች። ከክፉ ነገር ሁሉ ትጠብቅ። ከመኪናው በላይ ያስደሰተው ምን እንደሆነ ታውቃላችሁ? የሰው ክብር፣ የሰው ፍቅር ማየት። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምን አላችሁልን? ሁላችሁም በጉጉት ስትጠብቁት የነበረው የአርቲስት ሱራፌል ተካ የመኪና ርክክብ በዛሬው ዕለት በዚህ ፕሮግራም የሚከናወን ነው የሚሆነው ማለት ነው። ቲክቶከር አዶናይን ጨምሮ በጣም በርካታ ታዋቂ ሰዎች፣ እንግዶች እንዲሁም ጥሪ የተደረገላቸው ሰዎችና የሚዲያ አካላትም ጭምር በዚህ በፖፑላር ኤሌክትሮኒክስ የመሸጫ ሱቅ ላይ ተገኝተናል ሁላችንም ማለት ነው። እንግዲህ ፕሮግራሙ ምንድነው የሚመስለው? እነማን ይገኛሉ? የመኪና አሰጣጥ ሂደቱስ ምንድነው የሚመስለው? ከዛ ውጪ አርቲስቱ መኪናውን ሲቀበል ምን አይነት ስሜት ይኖረዋል የሚለውን በዚህ ፕሮግራም ላይ የምትመለከቱት ይሆናል። ስለዚህ እስከ መጨረሻው ተከታተሉን። ጎራ ስቱዲዮን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። ጌታቸው በላይ ደግሞ መሰናዶውን ወደ እናንተ አደርሰዋለሁ። ከኛ ጋር ነው።
ተዘጋጁ። ወደ ኋላ ቶሎ በሉላቸው። የፖፑላር ኤሌክትሮኒክስ የማኔጅመንት አባላትና ዋና ስራ አስፈጻሚውን ጨምሮ ማርኬቲንግ ዲፓርትመንት እንዲሁም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪ ሆነው ቲክቶከር አዶናይ በጋራ በመሆን አርቲስት ሱራፌልን ይቀበላሉ። እባካችሁ የካሜራ ባለሙያዎች ከፈት እሱ ጋር ጉልንና ወደ ውጪ በመውጣት እንኳን ደህና መጣህ ለማለት መሰጋገን ይኖርብናል። ጥቅማችሁ ያንሳል ምንድነው? सब यार एक फतुस አንድ एक फतुस በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለን እንላለን። ባካችሁ ወደ ይገቡልን አላለ ሱሬ እንኳን ደስ ያለ እንኳን አደረሳችሁ ቤተሰቦች። እሺ የካሜራ ባለሙያዎች በጣም በርካታ ሰው ስላለ ግራና ቀኝ ሆኑልን ባካችሁ፣ ፕሮግራማችንን ለማስጀመር እንዲያስችለን እዚህ አረፍ በሉልን። ፎቶ ካነሳችሁ በኋላ እባካችሁ እንዳላችሁ ይሄ ሁሉ ታዳሚ ስላለ ህብረተሰቡን እየከለላችሁ ስለሆነ ወደ ኋላ እንድትሆኑልኝ በአክብሮት ጠይቃለሁ። ፕሮግራሙ መጀመር የሚያስችለኝ እናንተ ቦታ ስትይዙ ነው። እናመሰግናለን። ሁላችሁም ቦታ ያዙልን። ይሄን ግራና ቀኝ ክፈቱላቸው ለታዳሚያን። እሺ አንዴ ክፍተት እሺ ፕሮግራማችን የተለያዩ ኤሌክትሮኒክስ ምርቶች ወደ ሀገር ውስጥ እንዲገባ በማድረግ ፖፑላር ኤሌክትሮኒክስ የሀገር ውስጥ በተለይ ምርቶችንም እንዲሁ የቤት ዕቃ አቅራቢ ድርጅቶች ድርጅት በሀገራችን ኢትዮጵያ ይህንን በሀገራችን ኢትዮጵያ በመክፈት በተለይ ለረጅም ጊዜ በብቸኝነት ጥራት ያላቸውን ኳሊቲ የሆኑ የኤሌክትሮኒክስ ዕቃዎችን በማከፋፈል ይታወቃል። ከነዚህ መካከል እንግዲህ በተለይ ቲቪ፣ ፍሪጅ፣ የልብስ ማጠቢያ ማሽኖች፣ የዕቃ ማጠቢያ፣ የአየር ማቀዝቀዣና ማሞቂያ፣ ኦቨን፣ ዲሽ እና የዲሽ አክሰሰሪዎችን እንዲሁም ደግሞ የመፍጫ ማሽኖችን የመሳሰሉ ለኑሮ ምቹና ቀላል በተለይ ደግሞ ጥራታቸውን የጠበቁ መገልገያዎችን ደረጃቸውን የጠበቁ መገልገያዎችን በተመጣጣኝ ዋጋ በማቅረብ ይታወቃል። በአዲስ አበባ ውስጥ በዋና የሚባሉ ቦታዎች በተለይ ደግሞ በዚህ በፒያሳ በሚገኝ እንግዲህ በቅርቡ እንደምታውቁት ከአርቲስት ሱራፌል ተካን የ1 ሚሊዮን ቻሌንጅ በማስጀመር ማለት ነው ያ ነገር እንዲሳካ ትልቅ አስተዋጽኦ አድርጓልና
አዶናይን እስቲ አመስግኑት አንድ ጊዜ። በነገራችን ላይ ይሄ ሁለተኛ የመኪና ርክክብ ነው እንደምታውቁት። ይቀጥላል አይቀጥልም በኋላ ላይ የሚለን ሐሳብ ይኖራል፣ ሶስተኛ ይኖራል የሚለውን ነገር እንጠይቃለን። ይሄ ነገር ግን መለመድ መቻል አለበት። ትልቁ ነገር ዛሬ እንደዚህ የርክክብ ስነ ስርዓት እንድናደርግ ያስቻለን ሌላውም በጣም ብዙ ባለሀብቶች አሉ። ለመስጠት መሰጠት ያስፈልጋል። ብዙ ነገር ኖሮት የማይሰጥ አለ፣ ትንሽ ነገር ኖሮት ደግሞ የሚያካፍል ሰው አለ። ስለዚህ ሌሎችም ይሄን አሪያ በመከተል ለበርካታ ከኪነ ጥበቡም ውጪ ላሉ ጀግኖች ኢትዮጵያኖች በብዙ መስኩ በተለያየ ሙያ መስክ ላይ ያሉ ሰዎች አሉ። እነሱንም እንደዚሁ በክብር ልናመሰግናቸው ልናወድሳቸው፣ ሰው ከሞተ በኋላ አይደለም በቁም እያለ ልናመሰግናቸው ይገባል በሚል ነው ይሄ ትልቅ አሪያነትን ወስዶ ፖፑላር ዛሬ እንግዲህ ለምንወደው ወንድማችን አርቲስት ሱራፌል ተካ በተለያዩ ቲያትሮች፣ ፊልሞች ታውቁታላችሁ። ዛሬ የቢዋይዲ ኤሌክትሪክ መኪና ርክክብ ይደረጋል። በጣም እጅግ ቅንጡ ምቹ የሆነ ኤሌክትሪክ መኪና ነው። በከተማው ኮሪደር ልማት ላይ እንግዲህ ፍልስስ ነው የምትልበት። እሺ እኔ ብዙ አላበዛም። የእንኳን ደህና መጣችሁ ንግግር እንዲያደርጉልን የፖፑላር ኤሌክትሮኒክስ ማርኬቲንግ ማኔጀርን አቶ ያሲን አብዱራህማንን በቀጥታ ወደ መድረክ ሞቅ ባለ ጭብጨባ ሸኙልኝ። ክቡራትና ክቡራን እንኳን ደህና መጣችሁ። የሀገራችን ታዋቂ የኪነ ጥበብ ባለሙያዎች፣ ክቡራትና ክቡራን እንኳን ደህና መጣችሁ። የሀገራችን ታዋቂ የኪነ ጥበብ ባለሙያ ተጽዕኖ ፈጣሪ ቲክቶከሮች፣ ክቡራና ተጋባዥ እንግዶች እንዲሁም ጥሪ የተደረገላችሁ የፖፑላር ኤሌክትሮኒክስ ቤተሰቦች በድጋሚ እንኳን ደህና መጣችሁ። ፖፑላር ኤሌክትሮኒክስ ላለፉት ረጅም ዓመታት ከተለያዩ የዓለም ሀገራት ከቱርክ፣ ከሮማኒያ፣ ከኮሪያ እንዲሁም የተለያዩ የኤሌክትሮኒክስ እቃዎችን እያስመጣ ለገበያ በማቅረብ ታማኝነትን ያተረፈ ድርጅት ነው። ድርጅታችን በተለያዩ ማህበራዊ ጉዳዮችን በንቃት እየተሳተፈ የሚገኝ ሲሆን ይህ ቻሌንጅ ሌሎች ካደረግናቸው ማህበራዊ ጉዳዮች አንዱ ነው። በዚህም ቻሌንጅ መሳካት ፖፑላር ኤሌክትሮኒክስ ትልቅ ደስታ እየተሰማን በመሆኑ እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለህ እያልን ለማለት እንወዳለን። በዚህም ቻሌንጅ መሳካት ፖፑላር ኤሌክትሮኒክስ ትልቅ ደስታ የተሰማው መሆኑን እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለህ ለማለት እንወዳለን። ይህ ቻሌንጅ ከግብ እንዲደርስ መልካም ትብብራችሁ ላሳያችሁ እንቁ ልጆች፣ ተጽዕኖ ፈጣሪ ቲክቶከር አዶናይ እና ሌሎች ተጽዕኖ ፈጣሪ ቲክቶከሮች እንዲሁም በዚህ ቻሌንጅ ላይ የተሳተፋችሁ ውድ ኢትዮጵያውያን ፖፑላር ኤሌክትሮኒክስ ከልብ ያመሰግናል። በድጋሚ እንኳን ደስ አላችሁ። የፖፑላር ኤሌክትሮኒክስ ማርኬቲንግ ማኔጀርን አቶ ያሲን አብዱራህማንን እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። እሺ ከዚህ በመቀጠል ደግሞ አዶናይ የሚለን ነገር ይኖራል። እስቲ አዶናይን ሞቅ ባለ ጭብጨባ ጋብዙልኝ። በነገራችን ላይ ፖፑላር ኤሌክትሮኒክስ ለመቄዶንያ በጎ አድራጎት ማህበርም ማህበራዊ ኃላፊነት ከመወጣት አንጻር ድጋፍ አድርጓልና እባካችሁ አመስግኑልን። በቅርቡ 1 ሚሊዮን ብር ድጋፍ አድርጓል። ሰላም እንዴት ናችሁ? ደህና ናችሁ ወይ? አክብራችሁን ስለመጣችሁ በጣም ደስ ብሎኛል። በጣም ነው የምታምሩት። አመሰግናለሁ ከልቤ በጣም ደስ ብሎኛል። ቴንክ ዩ። ሱራዬ ደግሞ እንዴት እንዳማረብህ ዛሬ በጣም ነው የምታምረው። እኔ በጣም ደስ ብሎኛል ከውስጤ። አንድ ነገር መናገር እፈልጋለሁ። እንግዲህ እኔና ሱራ እያወራን ነበረ ባለፈውና እንዴት ማለት ይህ ነገር ልቀጥለው ወይ ሱራዬ? ብዙ ሰዎች ኮመንት ላይ እየመጡ ምንድነው አበዛኸው በጣም እያለኝ ነው፣ ምን ታስባለህ ብዬ አማከርኩትና እንግዲህ የታላቅ ክቡር አርቲስት ነፃነት ወርቅነህ በህይወት ማለፍ ብዙዎቻችን ውስጣችን ጎድቶናል። እናም
እኔም ትልቅ ትምህርት አስተምሮኛል። ይህ የማደርገውን ነገር ጀስት መኪና ከመስጠት በላይ እንደሆነም ተምሬያለሁ። እውነት ልንገራችሁ ሱራፌል ተካ ከመኪናው በላይ ያስደሰተው ምን እንደሆነ ታውቃላችሁ? የሰው ክብር፣ የሰው ፍቅር ማየቱ። እኔ ልንገራችሁ በጣም ብዙ ሰው ይወደኛል ይነግሩኛልም፣ ግን ደግሞ አንዳንድ ቀናቶች አሉ ማንም ሰው አይወድህም ብቻህን የሚሉኝ ቀናቶች በጣም ብዙ ናቸው። አሁን 25 ዓመቴ ነው። እንግዲህ በጣም ብዙ አንጋፋ አርቲስቶች አሉ። ውስጣቸው የሚሰማቸው ስሜት ደግሞ ሰው እንደረሳቸው ነው፣ ሰው እንደማያያቸው ነው። ግን አለንላችሁ፣ እናያቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት አለብን ብዬ አስባለሁ። እንግዲህ እኔ ፍቅሬ የምገልጸው በስጦታ ነው። በስጦታ ደግሞ ያው መኪና መስጠት አቅሙ ስለሌለኝ የምናደርገው ምንድነው ፖፑላር ኤሌክትሮኒክስ አንገታቸውን እንይዝና ላይ እንደ ፖፑላር ኤሌክትሮኒክስ ያሉ ደግ የሆኑ ካምፓኒዎች አሉ። ብዙ ካምፓኒዎች እንደዚህ አይነት ነገር ለማድረግ ወደፊት አይመጡምና ደግ ልብን ይጠይቃል። እናመሰግናለን ፖፑላር ኤሌክትሮኒክስ ላደረጋችሁት ነገር ሁሉ አመሰግናለሁ በጣም እና ቴንክ ዩ ሶ ማች እንደገና ስለመጣችሁ ቲክቶከሮች ፍራይዴይ፣ ናሆም ፎንቲ፣ ቤታዮ፣ ጃኒ የኔ እናት ቴንክ ዩ ሶ ማች ስላገዛችሁኝ። ጆሲ እየመጣ ነው እሱም ቴንክ ዩ ሶ ማች አመሰግናችኋለሁ ሁላችሁም። አዶናይን እጅግ አድርገን እናመሰግናለን። ሳትቀመጥ ወደዚህ ናልኝ እስቲ እዚህ ፊት ለፊት ላይ እንዲታይ ማለት ነው። የፖፑላር ኤሌክትሮኒክስ የማርኬቲንግ ማኔጀር አቶ ያሲን አብዱራህማንም ወደዚህ እንድትወጣልኝ በአክብሮት ጠይቃለሁ። እሺ ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው። ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ በመፍጠር ይችላል አይደለም አዶናይ? እስቲ ይችላል በሉ። እባክሽ ወደዚህ ይዘሽ ነይ። ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፍኬት ሽልማት አዘጋጅቶለታል። እንኳን ደስ ያለ። ጭብጨባ ያንሳል። ጭብጨባው እንዲሁ የክሪስታል የዋንጫ ሽልማትም አለው። ነገም ሌሎች ማህበራዊ ኃላፊነትን የምትወጣ ፖፑላር ኤሌክትሮኒክስ የክሪስታል የዋንጫ ሽልማት ሰጥቷል። እጅግ አድርገን እናመሰግናለን። እባካችሁ ቦታችሁን ያዙልን። መልካም። የዛሬው ሙሽራችን ደግሞ በተለይ በቀደም እንደገለጽኩት በርከት ያሉ ቲያትሮችን ሰርቷል። ቴዎድሮስ ራዕይን ሲጫወት ብዙዎቻችሁ ታውቁታላችሁ። ፊልም ስራዎቹን እናውቀዋለን። ተወዳጁ ተዋናይ ከያኒ አርቲስት ሱራፌል ተካ ወደዚህ ምጣና ደግሞ እስቲ የተሰማውን ስሜት ይግለጽልኝ። አመሰግናለሁ። በእውነት ሰርጌም እንደዚህ ያላማረ እያልኩ ነበር። ስለሆነ ሁሉ እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ከሱ በታች ደግሞ ባለቤቴ ክብሩን ትውሰድ። እኔ የምመክራችሁ ያላገባችሁ አግቡ እና ስታገቡ ተግታ የምትጸልይ ሚስት እንዲኖራችሁ እመኛለሁ። በእውነቴ የእሷ ነው ታውቃታላችሁ። ስሟን አስተዋውቅ እያለኝ ነው። እኔ ከኔ በላይ ትታወቃለች። ገበያነሽ ኃይለ ማርያም ትባላለች። ውዴ በሚል ስሟ ትታወቃለች። ምክንያት ምናልባት በዩቲዩብ በምናምን ታውቋታላችሁ ብዬ አስባለሁ። እወድሻለሁ።
ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ሕሊና አይፈቅድም። የተለያየ ዓለም ዙሬያለሁ፣ አውሮፓ፣ አሜሪካ ዙሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው ነው፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይህንን ተመለሱ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው? እግዚአብሔር ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በእውነት በጣም ቅን ልጅ ነው። ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ ነው። በአጠቃላይ የሰው 4 ነጥብ ሰው ነው። በቃ ሰው እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱ የሚያስፈልጋት እንደዚህ አይነት ሰው ነው፣ ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የሚመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለሁ የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይህን ቻሌንጅ አንዱ ላይ እንዲመጣ በጣም ጥረት ያደረጉ ቲክታከሮች ናቸው። በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው። የቲክቶክ አድዋ ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው እነዚህ ወጣቶች። ስለ እውነት ነው የምነግራችሁ። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳን ያስታርቃሉ። ቦብ ማርሊ እኮ በጊታሩ ነው የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለእኛ መታደል ነው እነዚህን ወጣቶች ማግኘታችን። ይኸው ፈጥነው እየደረሱልን ነው። ትብብራቸው በጣም ይገርማል። አዶናይ እኮ በጣም ስትረስ ውስጥ ገብቶ ታሞ 1 ሚሊዮን አልገባለት ብሎ ተጨንቆ ቀኑ እየሄደበት
ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ አይቀርም ለምን አይቀርብኝም ምናምን እስከ ማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክታከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፕላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይህን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት ይችላሉ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሀሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ እና ሳላደንቃቸው ማላልፍ ደግሞ ሰዎች አሉ ሰው የሚሸቱ እኔ ሁለት ሰዎች ትዕግስቱን ከሰጣችሁን እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄ እዚህ ያለ ይሄ ነው ይሄን ሁሉ በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። በታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡ ይበላታችሁ። እንግዲህ ቅድም ስናገር እግዚአብሔር ሰው ይሰጣል ብያችኋለሁ። አንደኛው ደግሞ ይህን ቻሌንጅ የተወጡ እንቅልፋቸውን ያጡ እንቅልፋቸውን ትተው ቁጥሩ እስኪሞላ በጣም ብዙ ሰዎች ከተለያየ ዓለም ደውለውልኛል። አንድ ቁጥር በጨመረ ቁጥር እየደወሉ ሱሬ ጨመረ፣ ሱራፌል ጨመረ የሚሉ አንድ ቁጥር በጨመረ ቁጥር ከምሬ ነው ሌሊትም እየደወሉ እንደዛ የተጨነቁ ሰዎች አሉና ከነሱ ሰዎች መሃል ደግሞ ሌላ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90,000 ብር መድቦ ለ50 ሰዎች ጥቅል የኢንተርኔት ፓኬጅ ለ50 ሰዎች 90,000 ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው። እና እንደዚህ አይነት ሰው እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው የምለው። እና ይሄ ቻሌንጅ ብቻ አይደለም ማለት ብዙ ሰዎችን የውስጣቸውን አውጥተው ደግነታቸውን ያየንበት ቻሌንጅ ነው። እጅግ በጣም እኔ እግዚአብሔር ይክፈላችሁ ውለታችሁን በጣም ነው የማመሰግነው። ሌላ ሶስተኛ የማመሰግነው ፖፑላር ኤሌክትሮኒክስ ነው። አሁን ቤቴ ብታምኑ ባታምኑ በመጣሁ ቁጥር እቃ ወስዳለሁ ይሰጡኛል። ችግር የለባቸውም። የፈለከውን ምረጥና ውሰድ ነው የሚሉ መርጬ ወስዳለሁ። እንዲያውም ቤት በጣም አስቸግሮኝ ሞልቶ ቤቱ ሞላና ኧረ በእናትህ ይሄን ነገር ቀይሩልኝ ስላቸው አምጥተው ይቀይሩልኛል በራሳቸው መኪና። እነዚህ አይነት ቤተሰብ ነው የሆነው እና ይህን ቻሌንጅ ባይቀበሉ ኑሮ ይህን ሁሉ መልካም ሰው አናገኝም። ከምሬ ነው የምነግራችሁ። እነዚህ መልካም ሰዎች ይህን ደጋግ ሰዎች ለሌሎች ነገሮች እንጠቀምባቸዋለን። ገና ብዙ ተአምር የሚሰሩ ናቸው እና ይህንን የፈጠሩት ደግሞ እነሱ ናቸው። ፖፑላር ኤሌክትሮኒክስ ይለያል። ከምሬ ይለያል። እና
ከስንት ሰው ጋር ቀጠሮ አለኝ መሰለህ? ካንተ ጋር ነው የምንሄደው፣ ታስቀንስልናለህ እና ይቀንሳሉ፣ ችግር የለም። ከነገ ጀምሬ ስራዬ ይሄ ነው የሚሆነው ይመስለኛል። በነገራችን ላይ እኔ እያጋነንኩ አይደለም ያወራሁት። ፖፕላር እቤቴ ቢቀረጽ ደስ ይለኛል። እኔ አሁን ቴሌቪዥን ማየው በ75 ኢንች ነው እና ምንድነው ቤታችን ተጫዋቾቹን እንኳን እግር ኳስ ስከፍት በቅርብ ማውቃቸው ይመስለኛል። በቅርብ ማውቃቸው አሁን አይቻል ነበር እንዴ እንደምትሉት አይነት ነው ቴሌቪዥኑ ራሱ ነው የምላችሁ። በጣም የሚገርም ነው ይሄ የምታዩት ነው እና እጅግ በጣም ረቂቅ የሆነ ቃና ያላቸው እዚህ ውስጥ እና በውጭ ስታዩት ምንም ላይመስል ይችላል። ገብታችሁ ብታዩት ደግሞ ተአምር ነው ያላቸውና በዚህ ላይ ደግሞ ቀንነታቸው ለበጎ አድራጎት የማይሳሱ ብዙ ማህበራዊ ኃላፊነትን የተወጡ እንደዚህ አይነት ካምፓኒዎች ደግሞ ያስፈልጉናል ለሚቀጥሉት ስራዎች አይደለም እንዲያደው ነው። እና ይብዙልን እንዲህ አይነት ቅን ሰዎች እንዲህ አይነት ባለሀብቶች ይብዙልን። አጠር አድርገው እያለኝ ነው፣ ሌላ ነገር አለ እያለኝ ነው። እኔ በቃ ከዚህ በኋላ 45 ደቂቃ እሺ። እንግዲህ የመጨረሻ ንግግሬ ነው። በእውነት ጥሬን አክብራችሁ የደስታ ተካፋይ ለሆናችሁ ለመጣችሁ፣ ላልመጡትም በተለያየ ምክንያት እጅግ በጣም አመሰግናለሁ። ተሳክቷል፣ መኪናው ተሳክቷል። ተወዳጁን ተዋናይ አርቲስት ሱራፌል ተካን እስቲ ሞቅ ባለ ጭብጨባ እንኳን ደስ ያለ በሉት በድጋሚ። ክቡራትና ክቡራን አሁንም ፕሮግራማችን እንደቀጠለ ነው። እዚህ ውስጥ የኪነ ጥበብ ቤተሰቦች አሉ። የካሜራ ባለሙያዎች ስለከለላችሁ ነው። እስቲ ግራና ቀኙን ክፈቱትና የሙያ ጓደኞቹ ወዳጆቹ ተገኝተዋል። 1 2 3 ሰዎች 2 ደቂቃ ሰጣችሁና ሀሳቦቻችሁን የተሰማችሁን ስሜት እንኳን ደስ ያለን ለማለት ከፈለጋችሁ እድል ክፍት ላድርግሽ። ፊት ለፊት ላይ አርቲስት ተስፉ ብርሃኔ ይታየኛል። ወደዚህ ባከናልኝ እስቲ በቲያትር ስራዎቹ በፊልም ስራዎቹ የምናውቀው ነው ተስፉ ብርሃኔ። ቴንክ ዩ አብርሽ፣ በጣም አመሰግናለሁ። ይሄ ምርጥ ወንድማችን ነው። እሱን አመስግኑልን አብርሽን። መጀመሪያ ወንድሜ ሱሬ እንኳን ደስ አለ፣ ሚስትዬ እንኳን ደስ አለሽ። ይህ ነገር እንዲሳካ ከላይም ከታችም የለፋችሁትን ሁላችሁንም እኔ ዛሬ ቲያትር ቤት ባሉ የኪነ ጥበብ ባለሙያዎች ስም ወክዬ እንኳን ደስ አለን፣ እንኳን ደስ አላችሁ፣ በጣም እናመሰግናለን ማለት ፈልጋለሁ። ፖፑላር ኤሌክትሮኒክስ በጣም ነው የምናመሰግነው። የምሬንም ነገር በጣም ነው የምናመሰግነው። ባለቤቶቹም እግዚአብሔር ይባርካችሁ፣ ድርጅታችሁ ከዚህ በላይ ይስፋ። እዚህ ደግሞ ራሳችሁ የምታመርቱበትን ነገር እግዚአብሔር በቅርብ ያርግልን እላለሁ። እናንተ ቲክቶከሮች በጣም ነው የምንወዳችሁ። እሺ ተባረኩ። ለሱራፌል ተካ ለሰለሞን ተካ ብቻ አይደለም ያደረጋችሁት። እሺ ለብዙ ታላላቆቻችሁ፣ ለብዙ ወንድሞቻችሁ፣ ለብዙ አባቶቻችሁ፣ እናቶቻችሁ ነው ያደረጋችሁትና ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አንተ አዶናይ ተባረክሽ፣ ክፉ አይንካ። ደጋግመን ስሟን የምጠራት ማርያም የኔም እናት ማርያም ነች። ከክፉ ነገር ሁሉ ትጠብቀ። በርታ ግን እሺ። የጋሽ ፋንቱ እንዲቀጥል ነው ፍላጎት አለ። የምሬን ነው የምነግራችሁ። የጋሽ ፋንቱ እንዲቀጥል ፍላጎት አለኝ። ሱሬዋ ምርጥ ወንድም ነው፣ ምርጥ ባለሙያ ነው። ለሙያው ታማኝ ነው፣ ለወንድሞቹ ታማኝ ነው፣ ለባልደረቦቹ ታማኝ ነው። አገሩን የሚወድ ነው። እግዚአብሔር ደግሞ ከዚህ በላይ ከፍ እንዲያደርገው የልጆቹ አባት እንዲያደርገው ነው ጸልያለሁ።
የሚስቱ ደግሞ ምርጥ ባል እንዲያደርገው ጸልያለሁ። አመሰግናለሁ። አዶናይ ተባረክ፣ ማርያም ተባረክ፣ ተባረክ። ማርያም ካንተ ጋር ትሁን። አመሰግናለሁ። የምንወደውን ተስፉ ብርሃኔን እባካችሁ እስቲ ሞቅ ባለ ጭብጨባ ወደ ቦታው ሸኙልን። እሺ እኔ ስለማይታየኝ ነው። እዚህ ውስጥ በጣም ብዙ የኪነ ጥበብ ባለሙያዎች አሉ። ቅድም ግን ዮሐንስ አፈወርቅን አይቼዋለሁ። እስቲ ዮሐንስ አፈወርቅ ወደዚህ ናልኝ። ያው ካሜራ ባለሙያዎች ስለከለላችሁ ብዙ የኪነ ጥበብ ሰዎች እየታዩኝ አይደለም። ቅድም ሲገባ ግን ዮሐንስ አፈወርቅን ያየሁት ይመስለኛል። አንዱ ዓለም አባቴ ያጸደ ልጅንም አይቼዋለሁ። አንዱ ዓለም አባቴ ያጸደ ልጅ በጣም የሱሬም ጓደኛው ነው፣ ወዳጁም ነው። ዶክተር አንዱ ዓለም አንዱ ዓለም ከዚህ በመቀጠል እስቲ የተሰማውን ስሜት አጠር አድርጎ ይገልጽልናል። ዛሬ አክብርልኝ። በቅድሚያ እኔንም እናንተንም ለዚህ ሰዓትና ለዚህ ደቂቃ ላደረሰን አምላክ ክብርና ምስጋና ውዳሴና አምልኮት ለሱ ይሁን። እንግዲህ እንዲህ አይነት ሰዓት ላይ ንግግር ማድረግ በጣም ከባድ ነው። ግን 2018 መሆኑን ሳስብ የ30 ዓመት ወንድሜ ነው ሱራፌል። ከተዋወቅን ዘንድሮ 30ኛ ዓመታችን ነውና ብዙ አሳልፈናል። ቀላል ይመስላል። በአማራ ክልል እና በዚህ ብዙ አሳልፈናልና ሱራፌል የደረሰበት ደረጃ ዝም ብሎ የመጣ አይደለም። አልጋ ባልጋ የሆነ አይደለም። ሽርጥ አንጥፈን ኮረኮንች ላይ ተኝተን ቲያትር ለመስራት በጭነት መኪና ተጭነን በውርጭ በሚያስቸግር መንገድ ብዙ በማይመች ቦታ ላይ ረጅም ጊዜ ሰርተናል። ግን አንድ ተስፋ ነበረን። በነገራችን ላይ ባለቤቱም ገበያነሽ ኃይለማርያም ኋላችሁም ፍሬውት በላይ ፍሪ ያለች አንድ ቲም ውስጥ የነበርን ሰዎች ነንና የማይቻሉ የሚመስሉ ፈጽሞ ያልፋሉ ያልተባሉ ጊዜያትን አሳልፈናል። ለኪነ ጥበብ ለቲያትር እነዛ ቀኖች ላይ ብዙ የሚያማርሩ ነገሮች ሲያጋጥሙን ሌሎችም ባህር ዳር ያሉ ጓደኞቻችን አሉ የተሻለ ቀን እንደሚመጣ በሙያችን የተሻለ ደረጃ ላይ እንደምንደርስ ግን ሁሉ ጊዜ እምነት ነበረ። ስለዚህ ታሪኩን ታውቃላችሁ። ሱራፌል እኔ ሳቀው ዘቢግ ባታሊዮን የሚል ፊልም ከአሜሪካኖችና ከእንግሊዞች ጋር ድሮ ሰርቶ ነው የማቀው እና ዛሬ ያመጣው ዝና ዛሬ ያመጣው ክብር አይደለም። ሱራፌል ሲወለድ መድረክ ላይ የተወለደ ሰው ስለነበረ ነው። ስለዚህ ዛሬ እንግዲህ በዚህ ወጣት አማካኝነት ያያችሁት ድል ያያችሁት ክብር ደርሶታል። የተከበረው ሱራፌል ብቻ አይደለም። ያስከበራችሁት ኪነ ጥበባችንን ነው። ያስከበራችሁት ሙያችንን ነው። ይሄን ላደረጋችሁ ለሁላችሁም ምስጋና አቀርባለሁ። እንደተባለው የመከባበር የመዋደድ የመተጋገዝ ዘመን ነው። እንዳጋጣሚ እንሸልማችኋለን እንሰጣችኋለን እንዲገባችኋል ያሉን ብዙዎች አሉ። በአደባባይ በየሚዲያው ሳይቀር ቃል የገቡልን ብዙ ሰዎች ነበሩ። ቃላቸውን አላከበሩ እንጂ ዛሬ ፖፑላር ቃሉን አክብሮ ይሄን መኪና ለሱራፌል ሊሰጥ እዚህ ስለሰበሰበን በእውነት ነው የምላችሁ፣ አይጉደልባችሁ፣ አብዝቶ ይጨምርላችሁ። በጣም ነው የምናመሰግናችሁ። ይሄንን ፕሮግራም ያስተባበራችሁ በአንድም ይሁን በሌላ መልኩ እንዲሳካ የጣራችሁ ከምንም በላይ ደግሞ ያኔ በትግሉ ጊዜ ሞላ አልሞላ በሚባል ጊዜ ኪነ ጥበብንም ሱራፌልንም ሙያችሁንም አክብራችሁ ለዛ ቮት ላደረጋችሁ ሁሉ ድሉ የእናንተም ጭምር ስለሆነ ክብረት ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። መምህር ሁለገብ የኪነ ጥበብ ባለሙያ ዶክተር አንዱ ዓለም አባቴ ያጸደ ልጅን እባካችሁ አመስግናችሁ ሸኙልኝ። እሺ አንድ ድል በራሴ ስልጣን እሰጣለሁ። መድረኩን እያጋፈርኩ ስለሆነ አንድ ሰው የኪነ ጥበብ ባለሙያ ማን ይምጣ? ሱራይ
የሚመጣ አይታይም ስለማይታይ ነው። ከሌለ ግን ወደ ሌሎች መርሃ ግብሮች እናልፋለን። ጋሽ ሰሌ ያለ እንዴ ተወዳጁ አርቲስት ሁለገቡ ሰለሞን ተካ እዚህ መሀላችን አለ። የመጀመሪያውን መኪና ርክክብ ባለፈው ያደረግነው ለሱ ነበር። አሁን ደግሞ በወንድሙ ሱራፌል ተካ ተገኝቷል። እንኳን ደስ ያለ ለማለት እባክህ እድሉን ልስጥ። ማይኮች ደብቀውኛል። በእውነት በጣም ከሚገባው በላይ ይሄ ትንሽ ብላቴና ይቅርታ አድርጉልኝ፣ መንግስት ያላደረገውን ሌሎች ባለሀብቶች ያላደረጉትን ይሄ ብላቴና በእውነት በጣም ትልቁን ስራ ሰርቷል እና ሊመሰገን ይገባል። እኛ የምንታወቅበት ትልቁ ስንሞት ነው ወይም ደግሞ ስንታመም ነው። በልመና ነው የምንታመመው፣ በልመና ነው የምንቀበረው። ዛሬ ግን ያ ታሪክ ሆኗል። እግዚአብሔር ይመስገን፣ በእውነት ታሪክ ሆኗል። ስለዚህ ይህንን ቻሌንጅ ፖፑላር ሲጀምረው በእውነት በጣም እኔ ራሴ ሀሳብ ገብቶኝ ነበረ። ሀሳብ በጣም ከሚገባው በላይ ሀሳብ ገብቶኝ ነበረ። ይሄ ልጅ አሁን እንደው በልጅነቱ ደም ብዛት እንዳይዘው፣ ስኳር እንዳይዘው በጣም ነበረ ጸሎታችን ከነ ቤተሰቤ በጣም ምክንያቱም የኔ የነበረው ጊዜ ስቃዩን አውቀዋለሁ። ታስሮም በነበረበት ጊዜ ደግሞ የነበረው ስቃይ ራሴ ይሰማኝ ነበር። አለመጠየቄ ደግ አድርጌያለሁ። ምክንያቱም መነጋገሪያ መሆን አልፈልግም። እግዚአብሔር የሚያምናትም የሚሰግድላትም እመቤታችን 3 ጊዜ የጠራት እመቤታችን በዕለተ ቀኑ አስፈትተዋለች። ስለዚህ የኔ ጉንጭ አልፋ ከመሆን በስተቀር ወሬ ከማባዛት በስተቀር እንዲሆነ ከማለት በስተቀር ቲክቶከሮችን መቃወሚያ አይደለም፣ ለነሱ ገቢ ከማሰባሰብ በስተቀር እዚህ ያላችሁትን አይደለም፣ ክፉዎቹን ለነሱ ገቢ ከማሰባሰብ ከመሆን ብዬ ነው የቀረቡት። ልጄም ደግሞ በሚገባ ጸንቶ ወጥቷል። ፖፑላር በእውነት እንደስማችሁ ያው እንግዲህ እንግሊዝኛ ጨዋ ነኝ። ዝነኛው ማለት መሰለኝ፣ ዝነኛው ኤሌክትሮኒክስ መሰለኝ። ያው ስለዚህ እውነትም ዝነኞች ናቸው በእውነት በጣም ሱርዬ በእውነት ከሚገባው በላይ ቅድም እንዳለው ነው። ሱራፌል እኮ ኢሮፕ ዞረዋል። እኔ 2 ሀገር ነው የዞሩ። አሜሪካን 1 ዓመት ከምናምን ቆይቷል። መቅረት ይችል ነበረ ግን አልቀረም። የቴዎድሮስ ራዕይ ነፍስያውን ይዘዋለች። ቴዎድሮስ ራሱ ነፍሱን ይዞታል ዝቅ አርጉ። ስለዚህ ለምን ይቀራል? ስለዚህ ነው ሱራፌል ትልቁ የጥበብ ሰው። እኔ አንዳንድ ጊዜ አርቲስት ሲባል በጣም ብዙም አይመቸኝም። ለእኔ ሱራፌል ታላቁ የጥበብ ሰው፣ በቃ ይሄ ማዕረግ ነው የሚገባው ለሱ። ታላቁ የጥበብ ሰው። እኔ እድሜ ልቆጥር እችላለሁ። ሱራፌል ግን በዚች ባለችው እድሜ የሰራው ከኔ የትየለሌ ነው። እኔ እግዚአብሔር ፈቅዶ ነው በዚህ ብላቴና አማካይነት የተሸለምኩት። ሱራፌል ግን ከኔ በተሻለ ይቦንሰኛል። እንደናንተ ቋንቋ ለማውራት ፈልጌ ነው። ይቦንሰኛል በእውነት በጣም ከሚገባው በላይ። ሱሬ ጎንበስ ብዬ ክብር ይስጥልኝ እላለሁኝ እና እግዚአብሔር አሁን የጀመርከውን አንተ ብላቴና የጀመርከውን ነገር እግዚአብሔር ደግሞ የቀጣይ እንዲሆን ከእንግዲህ ታሪክ እንዲሆን እንግሊዝ ሀገር አይቻለሁ አርቲስቶች ምን ያህል ክብር እንዳላቸው። ይሄ ልጅ ደግሞ ካናዳም አይቷል ለአርቲስቶች ምን ያህል ክብር እንዳለ። ስለዚህ ይሄንን ክብርህን አይውሰድብህ፣ ቀጥልበት። ምክንያቱም በቃ ተነስተሃል፣ እሳቱ ነዷል። የምታጠፋበት ጊዜ የለህም፣ የሚያጠፋበት ጊዜ የለም። ልብ በሉ፣ ሁላችንም ልብ እንበል። አገራችን
ብዙ የሰሩ ታሪክ የፈጸሙ ሰዎች አሉ። እንዳጋጣሚ ሆነን እኔና ሱሬ ተሸልመናል። ስለዚህ አሁን እሳቱ ችቦ ተለኩሷል። ብላቴና እኔ እሱ አዶናይ ነው የምለው፣ እኔ ግን ልዑል ይህንን ችቦ ተረክበህ ቀጣዩን ማስቀጠል መቻል አለብህ። አይዞህ፣ የምትፈራው ነገር የለም። ማርያምን ይዘህ አትንበረከክም። እግዚአብሔር ይስጥ። እናንተም ፖፑላር በእውነት በጣም 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 ማሻአላህ ነው የሚባለው። ማሻአላህ በእውነት በጣም በጣም አላህ ከፍ አድርጎ ይጎብኛችሁ። ከዚህ በላይ ፖፑላር አይደለም ምንድነው አይከን ያርጋችሁ። በኤሌክትሮኒክ አይከን ሁኑ። የሀገራችን እንደ ድሮ ኤቢሲ ነው የሚባል ኤቢሲ የሚባል ኤሌክትሮኒክስ ነበር መሰለኝ። እናንተ አልተወለዳችሁም፣ ልክ ነው አትበሉ። ስለዚህ ከሱ የበለጠ እንዲሆኑ አላህ በጣም 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 አብዝቶ ይጎብኛችሁ። እግዚአብሔር ይስጥልኝ። ሀገራችንን ኢትዮጵያን፣ ህዝቦቿን፣ ምድሪቷን ፈጣሪ ይባርክልን። እግዚአብሔር ይስጥልኝ። መልካም ቀን፣ መልካም ምሽት። አመሰግናለሁ። ሁለገብ ከያኒውን አርቲስት ሰለሞን ተካን እባካችሁ እስቲ ሞቅ ባለ ጭብጨባ ተቀበሉልን። ፕሮግራማችን እንዲህ ያለ ወደ አጋማሹ ላይ ነው እየተቃረብን ያለ ነው። በነገራችን ላይ ይሄ ፕሮግራም እንዲሳካ ድጋፍ ያደረጉ አካላትንም እናመሰግናለን። ኤሌጋንት ኢቨንት ዲጄ ካሱ የመሸለም ፍላጎት ጥግ ላይ ስለሆነ ያሉት ቀን ይጨመር ብለው ቀኑ ተጨምሮ ዛሬ ተሳክቷልና እባካችሁ አመስግኗቸው። እንዲሁ ለመቄዶንያ በጎ አድራጎት ማህበርም ቻሌንጅ አስጀምረው ነበር። ቻሌንጁ ያሉትን ግብ አይመታም መስጠት መቻል አለብን ነው። ለመስጠት ፈቃደኛ ስለነበሩ ሰጥተዋልና ክብረት ይስጥልን በድጋሚ ነው የምንላችሁ። መልካም እንግዲህ አንድ የረሳኋት ምስጋና አለች። ኑቲ ዳሎል ታውቁታላችሁ? ዳሎል የስ የራሱ 90,000 ብር በማውጣት እንግዲህ ትልቅ ተአምር ነው የሰራው። በጣም አግዛኛል ወንድሜ እንድታቀው። ያው እንግዲህ ወደዚህ ወደዛ ስለምል እኔ ብዙ ዲስትራክሽኖች አሉኝ፣ ግን ከልቤ አመሰግናለሁ። በጣም 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 ቴንክ ዩ። ሌላው ለሌላም አርአያ ይሆናሉ ብዬ የማስባቸው በተለይ የሶሻል ሚዲያ ተጽዕኖ ፈጣሪዎች ቲክቶክ ላይ የሚሰሩ አንድ ሽልማትም ሲኖር ብራንድ አምባሳደርነትም ሲኖር በጣም ነው የሚተጋገዙትና ለሌላውም አርአያ ሞዴል ይሆናሉ ብዬ አስባለሁ። ምክንያቱም ዛሬ በጣም በርካታ ቲክቶከሮችም እዚህ ያሉ የመገናኛ ብዙሃን ባለሙያዎች አሉ፣ ህብረተሰቡ ጋር እንዲደርስ ስለመጡ ይህንንም እያደረጉልን ስላሉ እባካችሁ እነሱንም እንድታመሰግኗቸው ፈልጋለሁ። እሺ የመገናኛ ብዙሃን ባለሙያዎች 1 2 3 ጥያቄዎችን እሰጣችኋለሁ። ከዛ በፊት ግን ሂደቱ ምን ይመስል ነበር የሚለውን አጠር አድርጎ እዚህ እንዲገልጽልን ወደዚህ የምጋብዘው የደጁ ሚዲያ ኢቨንትስ ባለቤትና ጋዜጠኛ አላሙዲ ሙስጣፋን የፖፑላር ኤሌክትሮኒክስ የተወሰነች ነገር እንዲለን ወደዚህ ባካችሁ ጋብዙልኝ። እሺ አመሰግናለሁ። ብዙ ስለቆያችሁ ብዙ ንግግር አላበዛም። ሂደቱ ሲጀመር ገና አዶናይ የመጀመሪያውን ቪዲዮ ፖስት ሲያደርግ ወይም ደግሞ ለማህበራዊ ሚዲያ ተከታዮቹ ሲያጋራ ሁላችንም አናቅም ነበር። ድንገት ነው ማህበራዊ ሚዲያ ላይ ያየ ነው። ከዛ በኋላ ግን አዶናይን ለማናገር ቀጠሮ ስንይዝ 2 3 4 ሰው ሆነን ነው። ከዛ በኋላ ስንነጋገር የነበረው በራስ መተማመን ያንንም ቀን ብየዋለሁ በእርግጠኝነት አሳክፋለሁ ነበር ያለኝ አዶናይ ፊት ለፊት ስናወራ ያኔ እና ዛሬ እንደዚህ ተሳክቶ በድል ስንገናኝ እጅግ በጣም ደስ እያለን አላማውም ሂደቱም ሁሉ ለመስጠትም ፍላጎቱም ስለነበረ እንዲህ በደስታፉ አርቲስቶች መካከል አንዱ ነው። ከልጅነታችን ጀምሮ ስናየው ያደግነው ነው። ትልቅ ባለሙያ ነው። ትልቅ ከያኒ ነው። የዚህ እድል ባለቤት በመሆኑ ደግሞ እጅግ በጣም ደስ ነው የሚለን። ደስ ብሎናል። ሌላው ፖፑላር ኤሌክትሮኒክስ በወቅቱ ይህ ቻሌንጅ ከመጀመሩ በፊት የነበረው ሂደት ሌላ ቻሌንጅ ላይ ነው የነበርነው። ለመቄዶንያ የቻሌንጅ አስጀመረን በነበርንበት ወቅት ላይ ነው ይሄ ቻሌንጅ በድንገት የመጣው።
ያንንም አልተውንም። ምክንያቱም እንደ ፖፑላር አላማችን መስጠት አላማችን የማህበራዊ ግዴታችንን የማህበራዊ ኃላፊነታችንን መወጣት እስከሆነ ድረስ ያንን ለማድረግ አቅደን ነው ስንሰራ የነበረው ወደ ስራ የሚገባ ነው። በመሀል ደግሞ ይሄ አንፕላንድ የሆነ ከኛ ፕላን ውጭ የነበረ ነገር ሲመጣም ቁጭ ብለን ተመካከረንና ይህንን ነገር ኪነ ጥበቡን ማገዝ አርቱን ማገዝ ነው ብለን ስላመንበት አስጀመር ነው። ግን ደግሞ እንደዚህ ተሳክቶ በድል ነው የተገናኘ ነውና ሁላችሁም ስለመጣችሁ እጅግ አድርገን እናመሰግናለን። በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። ጥሪ ያረግን ወደ ማጠናቀቂያው ላይ ደርሰናል። አንድ ሁለት የመገናኛ ብዙሃን ባለሙያዎች ጥያቄ ካላችሁ መድረኩ ዝግ እንዳይሆን እድል እሰጣለሁ። በነገራችን ላይ አንድ ሰርፕራይዝ ደግሞ መጥቷል። ኤቫ ዲኮር እና ኤሌክትሮኒክስ ቻርጅ ኢንስታል ጂፒኤስ የሚባል ድርጅት ምን ብሎኛል? ፖፑላር ኤሌክትሮኒክስ ለአርቲስት ሱራፌል ተካ የመኪና ስጦታ ዛሬ እንደሚያደርግ ሰምተን እዚህ ተገኝተናል። በመሆኑም ድርጅታችን ኢቪ ኤሌክትሮኒክስ የቻርጅ ገጠማ ለአርቲስቱ በተለይ የቻርጅ ገጠማ እንዲሁም ደግሞ የታፒሴሪና የጂፒኤስ ሙሉ ወጪውን ሸፍነን እኛ እንፈጽማለን ብለዋል። የጂፒኤስ ታፒሴሪና ሙሉ የቻርጂንግ ገጠማውን ምንም አይነት ወጪ አያወጣም ብለዋል። አመስግኑልን። እሺ የመገናኛ ብዙሃን አንድ ሁለት ጥያቄ ካላችሁ እድል ልስጥ። ከሌላችሁ ግን ጥያቄዎች ከሌላችሁ ይህንን ትከፍቱልኝና በቀጥታ ወደ መኪና አሰጣጥ ስነ ስርዓቱ እንሄዳለን። በጣም የሚያምር መኪና ነው ዛሬ ያለው። ይህን ግራና ቀኝ እንድትከፍቱልኝ በአክብሮት እጠይቃለሁ። እናንተ እዚሁ ሆኑ። መጀመሪያ እዛ ጋር አስተባባሪዎች አስተካክሉልኝ። ጥያቄ የለም ማለት ዝጋረጋ አረክብኝ እንዳትሉ። እሺ ወደ መኪና ስጦታ አሰጣጥ ስነ ስርዓቱ ነው የምናልፈው። በድጋሚ ክብራትና ክብራን ስለመጣችሁ የዚህ የደስታ ተካፋይ ስለሆናችሁ እጅግ አድርገን እናመሰግናለን። መኪናውን እንዳትገልጡት መግለጥ አልፈቀድኩም። ቦታውን ብቻ ክፍት አድርጉልን፣ ያንን ቦታ ነፃ አድርጉልን። የመኪና ስጦታውን አሰጣጥ የሚያስፈጽሙልን ከዚህ በመቀጠል በተለይ ደግሞ የማርኬቲንግ ማኔጀሩ ያሲን አብዱራህማን እንዲሁም ደግሞ በተለይ የደጁ ሚዲያ ኢቨንትስ ባለቤትና ጋዜጠኛ አላሙዲ ሙስጠፋ የፖፑላር ኤሌክትሮኒክስ የዲጂታል ሚዲያ አማካሪ ናቸው። እንዲሁም ደግሞ ዮሴፍ ጌቱ የድርጅቱ ኃላፊ በጋራ በመሆን እንዲሁም አዶናይ በጋራ በመሆን የመኪና ርክክቡን ያደርጋሉ። የመኪናው ቁልፍ እኔ ጋር ነው ያለው። እባካችሁ ቦታ ከፍታ አድርጉልን። ሚዲያ ባለሙያዎች፣ የመገናኛ ብዙሃን ባለሙያዎች እዚህ መሀከላችን የተለያዩ የመገናኛ ብዙሃን ባለሙያዎች ጥሪ የተደረገላችሁ የኪነ ጥበብ አፍቃሪያና የኪነ ጥበብ ቤተሰቦች እንዲሁም ደግሞ የማህበራዊ ድረገጽ ተጽዕኖ ፈጣሪዎች የኢትዮጵያ ሶሻል ሚዲያ ተጽዕኖ ፈጣሪ ማህበርም እዚህ መሀላችን በመገኘት ድጋፍ እያደረገልን ስለሆነ እጅግ አድርገን እናመሰግናለን። እሺ እናረጋለን። ቃል መግባት ብቻ አይደለም። ዛሬ ሱሬ መኪናዋን እየነዳ ነው የሚወስዳትና እስቲ በድጋሚ እንኳን ደስ ያለ በሉልን። ክፍት አድርጉት። ትንሽ እንግዲህ እንደምትመለከቱት ፖፑላር ኤሌክትሮኒክስ ቃል በገባው መሰረት የቢዋይዲ ኤሌክትሪክ ዘመናዊ መኪና ለተወዳጅ መስመር ለምንድን ነው አይመችም? እንደዚሁ ጋር ሙሉ እና እንደዚሁ አትታዩ ካለ ችግር የለውም። እንግዲህ በተቻለ መጠን ትንሽ ከፈከፈ ወይ ያኛው ስክሪን ወይ የለም ምንም ነገር ላይት የለም። ላይት ኧረ ይታያል። በእናትህ ፍላሽ አለ። ካሜራ ባለሙያዎች ይታያቸዋል። አሁን አሪፍ አሁንም አስተማማኝ ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት
የስራ ኃላፊዎችና አዶናይ በጋራ በመሆን ይህንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። እባካችሁ ይደረጋል። እባካችሁ አስተባባሪዎች ይህንን ይመጡልን። ወደኛ ዙር ሱራፌል ወደዚህ ዙራ እዚህ ጋር ወደዚህ ዙራ በል ሱራፌል ሱሬ ያለውን ሰምታችኋል? ወደዚህ ዙር ያው እንግዲህ ወደኛ ዙር ቅድም ስናገር ሰምታችሁ ከሆነ የአረጃችሁ ውጤት ትልቁን ቦታ ይዛል እና ወጉ ይድረሰኝ እኔ ተንበርክኬ ልስጣት አንበሳ ጋር ሄደን ከመኪና ወይ አለ ራቅ ብለን ውሰድ ራቅ ብለን ኧረ መጣት ብራቀረ ትዛ ሲሳይ ኧረ ወደ ኋላ አድርገህ ሰው መኪና እንዳይበላ አይችልም። እየሄደ ነው መኪናው እየሄደ ነው። መኪናው እየወረደ ነው። እንደ ሀሳብ አንዴ ልለፋችሁ አንዴ እኔንም ማሳለፍ እንደዚህ ውስጥ መብራት ቢበራልን እንደ ሀሳብ የውስጥ መብራት የውስጥ መብራት እጅግ በጣም ያምራል። ምቾት አለ። በእውነት ነው። አዶናይ አብረው ሲመብረቱ እንኳን ቢጠፋበት ማስተር ካርድም አለክ። እንኳን ደስ ያለ ሱሬ እንላለን። አሁን የፎቶግራፍ ፕሮግራም እና የራት ፕሮግራም አለ። ሁላችሁም ስለመጣችሁ ደስ ብሎናል። የራት ፕሮግራም እናልፋለን። የፎቶግራፍ ፕሮግራም ይኖረናል። ከዛ በኋላ ወደ ራቱ እናልፋለን። እስቲ ሱሬ ግንባሯን ሳም አድርግልን። አዶናይ አስጨንቁልን እስኪ አስጨንቁልን። በጣም እናመሰግናለን። በጣም ነው የምንወደው። ዩቱባቸውን ሞቅ ማለት አለበት። በቃ ቴንኪው አዶናይ ግባ እየተባልክ ነው። አዶናይ ወይ ቆይ እዛውን ሶሪ
ቦታችሁን እንድትይዙልኝ በአክብሮት ጠይቃለሁ። እባካችሁ ቀጣይ ያሉ መርሃግብሮችን በጣም አመሰግናለሁ። ወደ 2 ቢሊዮን ፕሮጀክቶቻቸውን ለማስፈጸም ያስፈልጋልና የሶሻል ሚዲያ ተጽዕኖ ፈጣሪዎች፣ የመገናኛ ብዙኃን ባለሙያዎች፣ ቤተሰቦች ሁላችሁም በቻላችሁ ጥሪ ያቀርባሉ። ሁላችሁም ቦታችሁን ያዙልኝ። እባክህ አርቲስት ሱራፌል ተካ ወደዚህ እንድትመጣለን። አርቲስት ሱራፌል ተካ ወደዚህ እንድትመጣለን እባክህ። ቀጣይ መርሃ ግብር ስላለን መጋቢት 6 በመቄዶንያ የበጎ አድራጎት ድርጅት ቻሌንጅ ሁለተኛውን ዙር ያስጀምራል። እባካችሁ የቻላችሁትን ድጋፍ እንድታደርጉላቸው ዶክተር ቢኒያም በለጠ ጥሪ ያቀርባል። ቦታ ያዙልን። የተፈቀደልንም ሰዓት ስላለ ከአክብሮት ጋር እባካችሁ አስተባባሪዎች ቁጭ እንዲሉ አድርጉልን። እባካችሁ እዚህ ፊት ለፊት ያላችሁ ቁጭ በሉልን። አንዴ ወደ ኋላው በእናታችሁ እዚህ ጋር ጥግ ላይ ያዝልኝ። አንድ ላይ ብድግ በሉልኝና ፎቶ ላንሳችሁ። አንዴ ፎቶ አንዴ አረፍ በሉ ብራዘር። ሰዓት እየሄደ ነው። አንዴ አረፍ አለቃ ሌላ ፕሮግራም ስላለ አንዴ አረፍ ቦታችሁ ነው ቦታ ያዝ። ቆይ ማይኩ ላስተካ አንዴ ፎቶ አፍጥኑ ዜሮ እናመሰግናለን። ቦታ ያዙ። ወደ ራት ፕሮግራም እናልፋለን። አንዴ ቁጭ ጨርሰናል። ተመችቷል ላይ ወደዚህም ስለሚመጡ ቀቀበ እዚህ ጋር ይመጣሉ። ጋር ትንሽ ክፈቱላቸው። አንዴ ጠጋ በላቸው። ትንሽ ጠጋ ፍሬ
يجي لمتى؟ من صوت يجي لمتى؟ አንድ ፓይሌት ነው ያለው ነው እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ይሄንን ፕሮግራም የምትከታተሉ ሁሉ እንዲሁም ደግሞ ለአርቲስት ሱራፌል ተካ የመኪና ሽልማቱ እንዲሳካ ከፍተኛውን አስተዋጽኦ ያደረጋችሁ ኢትዮጵያውያን እንዲሁም ኤርትራውያን በሙሉ እንኳን ደስ ያላችሁ። በመጨረሻም አርቲስቱ እንግዲህ እንዳያችሁት ፕሮግራሙን መኪናውን ተረክቧል ማለት ነው። በጣም ደስ የሚል ፕሮግራም ነበረ። እንደተመለከታችሁት በጣም በርካታ እንግዶች፣ የኪነ ጥበብ ሰዎችና ታዋቂ ሰዎችም ጭምር እንዲሁም ቲክቶከሮች፣ በተለይ ደግሞ ለዚህ መኪና ስጦታ መሳካት ትልቁን አስተዋጽኦ ያደረገው ቲክቶከሩ አዶናይን ጨምሮ ብዙ ሰዎች የተገኙበት ነበረ። በጣም ደስ ይል ነበር። ስለዚህ በድጋሚ እንኳን ደስ ያላችሁ። እናንተ ውድ ተመልካቾች ደግሞ እኛን እስከ መጨረሻው ድረስ እንዲህ ፕሮግራማችንን ስለተከታተላችሁልን በጣም እናመሰግናለን። ጎራ ስቱዲዮ እንዲህ ያሉትን ፕሮግራሞች ወደ እናንተ በማድረስ የሚታወቅ ሚዲያችን ነው። ስለዚህ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ስጡን። መኪናዋ እንዴት ናት? እንደምታዩት በጣም ያማረ መኪና ነው ለአርቲስቱ የተበረከተለትና ስለዚህ በዚህ ሁላችሁ አስተዋጽኦ ያደረጋችሁ በሙሉ እናመሰግናለን። ጌታቸው በላይ አብሬያችሁ ነበርኩ። መልካም ጊዜ